እውነት ነው መሞቷ ነው ያልነው። ምክንያቱም ስላላመነን ማለት ነው። እየተፖሰተ የነበረው ፎቶና ጽሁፎች ምናምን ናቸው። ኦኬ ቪዲዮ ምናምን የለም፣ ማስረጃ የለም። ከዛ አንጻር እኔ ቤቴን ከፍቼ እስቲ ማን ነው የቅርብ ሰው እውነት ሞታለች ንገሩን ብለን ከፈትን ቤታችንን። እህትየው መጣች። በመጣችበት ሰዓት አዎ ራሷን አንቃ ነው የገደለችው ተባለ። ከዛ የዘለለ ነገር ማስረጃ አልሰጠችንም። ከዛ እነሞ መጡ፣ እነ ሞኒት መጡ፣ እነ አዚዛ መጥተዋል። ብዙ ሪከርዶች አይታችሁ ሊሆን ይችላል። በዛ መሀል ላይ ግን አክስትየዋ ናት በወንድ መሞቷን የተናገረችው እያልኩሽ ነው። ማስረጃ ይዘናል። ቪዲዮ ሪከርድ ላይክ ኮል ሪከርድ አለ። ኦኬ ይህንን ይዘን ነው እኛ እያወራን ያለ ነው። ዝም ብለን አላወራንም ያለ ማስረጃ። ከዛ በኋላ ነው እንደገና ክሎሮክስ ጠጥታ የተባለው። ከዛ በኋላ እንደገና ደግሞ ሆዷ ተቀዷል ተባለ። ከዛ ግን የእኛ ማስረጃ ያለው የመጀመሪያው የእንትን ነው የወንዱ ነው። ገባሽ? ስለዚህ ወንድ አሁን እዚህ ጋር ላይክ እህቴ አልፋለች እና ስሟ ይታደስልኝ ሌላ ጉዳይ ነው። እሷ ኢንተርቪው ላይ ስታደርግ እንደነበረው ዩቲዩብ ቻናል ላይ ማለት ነው መናገር ካለባት። እኛ ቤትም ከ3,000 በላይ ህዝብ ነበረ። ቪዲዮ ሪከርዱ ሲፖሰት በጣም ነው ቫይራል የወጣው። ኦኬ ይሄ ላይክ ትልቅ ሰው ትንሽ ሰው የምትይው ነገር አይደለም። እኛም በእሷ ጫማ ላይ ነው እየሰራን ነው፣ አብረናት ነው በሁሉም ነገር እኛም ቅመም ነን። ኦኬ ስለዚህ እኔ የተሻለ ቦታ ላይ ሄጄ ላውራው ብላ ያንን ነገር ከሆነች ኦኬ ትችላለች፣ መብቷ ነው። እዚህ ጋርም ግን የእህቷን ስም ማጥራት ትችል ነበረ። ፈርስት ይሄ ሁላ ነገር ሳይመጣ አክስትየው በወንድ ነው ሳትል ሆዷ ተቀደደ ሳይባል በክሎሮክስ ነው እህቴ የሞተችው። ግን እህቶቼ እናንተ ስለምትረዱ ስለምታውቁት፣ እናንተም ስደት ዓለም ላይ ናችሁ። እህቴ ራሷን ልታጠፋ አትችልም፣ ድምፅ ሁኑኝ። አራንጥ እውነት ነው፣ እውነት ነው። ግን ይህንን አላለች። ስለዚህ ከሌላ አንጻር አይተሽ ከሆነ ይህንን አላለች። መጀመሪያ እናንተ ቤት ላይ አላልነንማ። የኔ ወርቅ እኮ እኔ ራሷን አጥፍታለች ራሳችሁ እንዳታጠፉ ያለችውን እኮ የመጀመሪያውን ፒን አድርጌዋለሁ። የእህቴን ፎቶ ፖስት ማያደርጉ ውሻ ከፖስተተ ውጭ እንኳን ፖስት አላረኩም። ይኸውልሽ የኔ ውደት ቫይራል እንደሚወጣልኝ እኮ ነው ያውቃለሁ ጋይስ። ግን ስለማልፈልግ ፎቶዋን አትፖስቶ ሲባል ቃሏን አክብሬላታለሁ። ፎቶዋን አልፖስትኩም አላደረግኩኝም። ጉርሻ የፖስተውን ብቻ ሰፖርት እንድትደረግ የተባለበትን ፖስት አድርጊያለሁ። ምክንያቱም ህመሟ ህመሚ ስለሆነ እኔ እንዲደረግብኝ የማልፈልገውን ነገር ሰው ላይ አላደርግም ብኝ ህሊና አለኝ። ኦፍኮርስ ፎቶ አይለጠፍ ሲባል እሺ ብዬ አልፖስት። እሷን ራሱ እኛ ቤት ላይ በቪዲዮ ሪከርድ ስታወራ ሌሎች ፖስተዋታል። እኔ ግን አልፖስትኳትም። ለምን ላክብርላት ቃሏን ብዬ ማለት ነው። ስለዚህ አንዳንድ ነገሮች ላይ መተሽ እዚህ ጋር ብትናገር ብታወራ ችግር የለውም። ከ3,000 ሰው በላይ ነበር ስከታተለን የነበረው። ቀጥታ ደግሞ ዩቲዩብ ላይ ያስተላልፎታል የዚህም ቤት ማለት ነው። ስለዚህ ለምን እንደዚህ ይሆናል? የእህቷ ስም እንዲጠራ ከሆነ እህቶቼ ወደ ሌላ ነገር እንዳትወስዱት፣ በወንድ ነው እንዳትሉ፣ ይሄ ነገር ነው ይሆን ብላ ብትለን ኖሮ እኛ አንደርስታንድ እናረጋት ነበር። ትክክል ነሽ፣ ትክክል ነሽ። አሁን እንዳለ ተምስምሶት እሙዬን መጥራት እችላለሁ እኔ ዚስ ታይም ኢፍ ዩ ዋንት እሙዬ ትመጣለች። ሙሉ ሪከርዱ መውጣት ይችላል ማስረጃ ስላለን በወንድ እንደሆነ حمل تطبيق امازون وعي የተሰማኝ ነገር ነው የተናገርኩት። ግን ያ እኔም እያልኩ ነው እኮ አሁን እኮ ነው ያነሳሁት። አንደኛ ራሷን አንቃ ሞተች አለች ራሷ፣ ሁለተኛ በወንድ ነው ተባለ፣ ሶስተኛ ክሎሮክስ ነው ተባለ፣ አራተኛ ሆዷን ተቀዳ ነው ተባለ። እኛ ከየትኛው ጋር ቆመን ድምፅ እንሆነ? እኔ እንደኛ እንደ ቤታችን እንደምንወያይበት ከየትኛው ሳይድ እንሆን ጋይስ? አይናችን ባላየው ነገር አይናችን እንደ የሆነ ማስረጃ ይቅረብ የለም። የመጀመሪያው ጥያቄያችንም የነበረው የመጀመሪያ አልሞተች ይሆናል ነው የቅርብ ሰው ይንገረን ነው። ያም ከተነገረን በኋላ ደግሞ እንዴት ሞተች፣ ለምን ሞተች፣ ማዳሟስ ብትሆን ብለን ጠይቀናል። እኔ ግን ያልገባኝ ነገር መዳሟ ሰራለች ተብሏል አይደል? በምን ምክንያት ታሰረች? ህገወጥ ሰው ስላሰራች ነው? አዎ ህገወጥ ስላሰራች 100,000 ሪያል እና የ6 ወር እስራት ተብላ እሷ ሄዳለች ወደዛ ነው። እኔ ግን አርጊኝና ማለት ነው ማለት እኔ የማውቀው ልክ እንደዚህ ኢራናዊ ሰዎች ሲሰሩ ቤትሽ ገብተው የተሰማኝ ነገር ነው የተናገርኩት። ግን ያ እኔም እያልኩ ነው እኮ አሁን እኮ ነው ያነሳሁት። አንደኛ ራሷን አንቃ ሞተች አለች ራሷ፣ ሁለተኛ በወንድ ነው ተባለ፣ ሶስተኛ ክሎሮክስ ነው ተባለ፣ አራተኛ ሆዷን ተቀዳ ነው ተባለ። እኛ ከየትኛው ጋር ቆመን ድምፅ እንሆነ? እኔ እንደኛ እንደ ቤታችን እንደምንወያይበት ከየትኛው ሳይድ እንሆን ጋይስ? አይናችን ባላየው ነገር አይናችን እንደ የሆነ ማስረጃ ይቅረብ የለም። የመጀመሪያው ጥያቄያችንም የነበረው የመጀመሪያ አልሞተች ይሆናል ነው የቅርብ ሰው ይንገረን ነው። ያም ከተነገረን በኋላ ደግሞ እንዴት ሞተች፣ ለምን ሞተች፣
ማዳማስ ብትሆን ብለን ጠይቀናል። ቆይ እኔ ግን ያልገባኝ ነገር መዳሟ ሰርታለች ተብሏል አይደል? በምክንያት ታሰረች? ህገወጥ ሰው ስላሰራች ነው? አዎ ህገወጥ ስላሰራች 100 ሺህ ሪያል እና የ6 ወር እስራት ተብላ እሷ ሄዳለች ወደዛ። እኔ ግን አድርጊልኝና ማለት ነው ማለት እኔ የማውቀው ልክ እንደዚህ ኢራናዊ ሰዎች ሲሰሩ ቤትሽ ገብተው ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እህታችን እንግዲህ የዚች እህታችን ነገር በጣም አሳሳቢ ነገር ሆኗል ማለት ነው። ብዙዎች ወጥተው ቪዲዮ እየሰሩ ቢሆንም ግን አንዳንዶቹ ደግሞ አክስትየው የተናገረችው መረጃ ይዘው አክስትየው ናት አክስትየው በአጠቃላይ የተናገረችው መጀመሪያ ጊዜ ያወጣችው መረጃ ስላለ ፍትህ ማለት አንፈልግም በወንድ ምክንያት ነው ብላ አክስትየው ተናግራለች እያሉ ነው። እሺ በወንድ ምክንያትም ይሁንና በወንድ ነው እንበልና ቢሆን ራሱ ሆዷ ለምን ተከፈተ ነው። አሁን እኮ አስክሬኗን ያዩት እህትና ቤተሰብ ሂዶ አስክሬን አይቷል ከጓደኞቿ ጋር። ሆዷ ለምን ተከፈተ? ለዚህ ደግሞ ምላሽ ደግሞ እህትየው ወታ ምላሽ ካልሰጠች ፍትህ ማለት አንችልም አክስት በወንድ ምክንያት ነው ብላ ሪከርዷ አለን ስላለ አሁን ደግሞ እኛ መዳሞቹን ወይም ደግሞ አሰሪዎቿን መወንጀል አንችልም። ለምንድን ነው ወታ እህትየው ምላሽ የማሰጠው እያሉ ነው። ካላለች ደግሞ የአክስትየውን መረጃ ሪከርዱን እንለቀዋለን የሚል እየወጣ ነው። ወደዛም አለ ወደዚህም አለ። ዛሬም አንድ እህታችን ደግሞ ህይወቷ አልፏል እንደዚሁ ማለት ነው። እሷም ጭንቅላቷ ተከፍቶ እዚህ ጋር አስገባላችኋለሁ። በጣም የምታሳዝን እህታችን እሷ ሞታለች። እንደዚህ በጣም ያሳዝናል። እና ለዚች ልጅ ፍትህ እንበል። ብዙዎች ምላሽ እየሰጡ ነው፣ በቪዲዮ እየሰሩ ነው፣ የተለያየ መረጃ እየወጣ ነው። ግን እች ልጅ በአሰሪዋቿ እጅ ህይወቷ እንዳለፈ ብዙ መረጃዎች አሉ። ምክንያቱም አንደኛ ሰዓቱ ትክክል አይደለም፣ የተናገሩት ሰዓት በዛን ሰዓት እሷ ኖርማል ነበረች። ሁለተኛ 100 ሺህ ብር በአንድ ጊዜ ቅጣትና እስር የሚባለው የውሸት መረጃ አውጥተዋል። እነሱም እንዳልተያዙ ነው እየተወራ ያለው። ለማንኛውም ሁላችሁም ፍትህ በሉ። ለዚች እህታችን ፍትህ ማግኘት ስላለባት ሁላችንም ድምጽ ነን። እስኪ ቪዲዮ ላስገባላችሁ። بدياكم توصل لي هذا الفيديو لكل مدامات السعود عربية اللي بيكون عندهم شغالة إثيوبيا. طيب بدياكم تسمعني لين آخر الفيديو. اللي بتشوفوها بالصورة تكون بنت إثيوبيا كانت تشتغل عند واحدة فجأة ماتت. ليش ماتت؟ ما ندري. شوفوا على الساعة 7 كانت تتكلم مع أهلها، مثلا مع أبوها مع أمها مع أختها، كانت تتكلم مع أهلها كامل. كانت تتكلم بالفيديو، كانت مبسوطة، كانت فرحانة، ما كان فيها شيء. اوكي فجأة على الساعة 8 مدام حقها طقت على أختها تقول لها إنه أختك ماتت. كيف ماتت؟ ليش ماتت؟ سألتها أختها تقول لها إنه شربت كلوروكس. طيب بعد شوية تقول ልጅ ደጋግማ በአረበኛ ሰርታ ነበር። አረቦች ግን ወጥተው ምላሽ እየሰጡ ነው። እንዴት እናገር ያለሽ በማለት እነሱም ምላሽ እየሰጡ ቪዲዮ እየሰሩ ነው። ስለዚህ የኛዎቹ ለምንድን ነው እየወጣችሁ ቪዲዮ ማሰሩት? ቀንጨባ አድርጌ ነው አረበኛውን ያስገባውላችሁ። ብዙ ነው፣ ረጅም ነው የተናገረችው። ለእሷም ደግሞ አረቦች መልስ እየሰጡ ነው። ለምን አትንቀሳቀሱም? ለምን ፍትህ አትሉም? ለምን የዚች ልጅ ደም በቃ ደመ ከልብ ይሆናል? የውሸት ነው ለምን ይባላል? ሲጀመር ማለት ነው እውነት የሚናገር ሰው አይኖርም፣ ይሞታል። እኔ ሁል ጊዜ በጆሮዬም በአይኔም ብዙ ነገር በማየው ነገር ራሴን እየተከላከልኩኝ እስከ ዛሬ ድረስ ኖር ያለውኝ። እኔ ምንም አይኑረኝ ያኔ ምንም አይኑረኝ፣ ግን እኔ ለራሴ እንኳን ማለት ነው ለራሴ እንኳን ባህሉን እኔ ለራሴ ብቻዬንም በሆን ማለት ነው እኔ ዋጋ አለኝ እኮ ዋጋ አለኝ። ያኔ አንድ ሰው ሁለት ሰው ባግዝ እንኳን ዋጋ አለኝ። እኔ ግን ብዙ ነገሮች ማለት ነው እያለፍኩኝ እዚህ ደርሻለሁ። ባለፈውም ፌስቡክ ላይ ገብቼ እሪ ብዬ ነው የተናገርኩት። ምን እንዳልኩኝ ያያችሁ ሰዎች ልትኖሩ ትችላላችሁ። እኔ አንገቴ ተቆርጦ ሚጣል እኔ ማንም የሚጠይቀኝ ጠያቂ የለኝም፣ ያው አሞራ ነው የሚበላኝ ብዬ በቀደም ፌስቡክ ላይ እሪ ብዬ ጮኬ ራሴን ያዳንኩት ሰው ነኝ። እርግጠኛ ነኝ አንድ ሰው ከዚህ ከቲክቶክ የሚሆን ከዛም የሚሆን አንድ ሰው ባይ ራሴን አድኛለሁ ብዬ አስባለሁ። ከዛ ውጪ እኔ
ቦታው ላይ ሆኜ የምሰራ ሰው ስለሆንኩኝ ማንም ሰው ደስተኛ አይደለም። እውነት የሚናገር ሰው አይወደድም ሲጀመርም ማለት ነው። ይጠፋል፣ ይሞታል። ባለፈውም እዛ ሴትዮ ቤት ሆኜ ብዙ ነገር ሳወራ፣ ብዙ ነገር ስናገር፣ ብዙ ነገር ስል የሰማኝ ሰው የለም። አልቅሼ ብዙ ነገር ለቅቅ ያለው በዛኛው አካውንቴ ላይ። ነገር ግን እዛ ጋር መጥቼ እንደዛ ምጮና ማለቅ ሰው ሰምቶ ከተረዳኛው እኔ ሰው ሰምቶ ራሴንም ካዳንኩኝ ብዬ ነው እናንተ ጋር መጥቼ ምጮ። ያኔ ራሴን ያዳንኩ በቃ ራሴን ደግሞ በዛ በእናንተ ጋር መጥቼ በምናገረው ነገር ራሴን እየጠበቅኩ ነው ብዬ ያው ስለማስብ ነው። እናንተ ልክ እንደ መከታ እንደ ጋሻ ይቺ ነው ለእናንተ መጥቼ የምናገረው ማለት ነው። ያኔ በወድቅ ማንም ሰው ጠያቂ ስለሌለኝ ማንም ሰው እና በዚህ ሁኔታ ላይ ያለው እንደዚህ እየወጣውም እየገባውም ምን እያልኩም ግን እስካሁን ድረስ አለው። እግዚአብሔር የተመሰገነ ይሁን። ግን አንዳንድ ሰዎች እኔ በህይወት እንዳልኖር የፈለጉ ሰዎች አሉ፣ ሊገሉኝ የፈለጉ ሰዎች አሉ። እነሱ በጣም አስቸጋሪ ሰዎች ናቸው። እነሱ እኔ አሁን እውነቱን ስለምናገር ነው፣ ለምን ቦታው ላይ ስላለው ነው። ቦታው ላይ የተቀመጥኩ ሰው ስለሆንኩኝ እውነቱን ስለምናገር፣ ለዛ ደግሞ ያ እውነት የሚናገር ሰው ደግሞ መጥፋት አለበት ብለው ስለሚያስቡ ነው እነዛ መጥፎ ሰዎች ማለት ነው። እና ሁል ጊዜ እኔ ራሴን እየተከታተልኩኝ እያየውኝ በአይኔ በጆሮዬ እየሰማው ራሴን እየጠበቅኩ ነው። ለምንድን ነው ለውጭ መጥቼ የምናገረው? ስለምፈራ ነው። ለዛ ነው እንጂ ሌላ ነገር ምንም ነገር ፈልጌ አይደለም ከናንተ። እኔ ራሴ ጉልበቴ ሰርቼ የምተዳደር ሰው ነኝ። ከናንተ ምን ፈልጋለሁ? ግን ራሴን ድምጽ ትሆኑኛላችሁ፣ ራሴን ታድኑኛላችሁ ብዬ ነው የምጮህ ማለት ነው። አሁን እኔ ህገወጥ ነኝ። ለምን ህገወጥ ሆንኩኝ? ለምን ህገወጥ ሆንኩ? ሴትዮዋ ጥሩ ስለሆነች ነው ከዛ ጠፍቼ ህገወጥ የሆንኩት? ሴትዮዋ ጭራሽ ፊቴ ለምሉ ልታበላሽ እንደነበረም ሰምታችኋል፣ ነግሬያችኋለሁ። ፊቴ ልታበላሽ ነበረ፣ ጭራሽ አልፋ ተርፋ ፊቴ ለምሉ ልታበላሽ ነበረ የሰማዋትና የወጣሁት። ከአሁኑ ጋር ብዙ ጊዜ ነው ስናገር። ይሄ ምንድነው እንዲገባችሁ ብዬ ነው የምነግራችሁ። ቦታው ላይ ያለው ሰው ስለሆንኩኝ አሁን ልጅቷን ወንድ እንትን ራሷን ያጠፋች ወንድ አፍቅራ ነው ምናምን የሚለው ወሬ ማለት ነው ስለማይሰራ ነው። መሸፋፈን ስለማይሰራ ነው። ገብቷችኋል? አትሸፋፍኑ። በቃ ካልፈለጋችሁ ዝም ማለት ድምፅ አለመሆን መፍታችሁ ነው። ግን አትሸፋፍኑ። መጥፎ ሰውም አለ፣ ጥሩ ሰውም አለ። በቃ ይሄ ነው እውነቱ። ጥሩ ሰውም አለ፣ መጥፎ ሰዎችም አሉ፣ አረመኔ የሆኑ ሰዎችም አሉ፣ ጥሩ ሰዎችም ደግሞ አሉ። ያው እድል ነው። የምትሸፋፍኑት ነገር ይሄ የምትደባብቁት ነገር አንዳንዶች አሽቃባጭ የምትሸፋፍኑት ጭራሽ አርፋችሁ ተርፋችሁ ለነሱ የምታሽቃብጡ ሰዎች አላችሁ። ወደዛም አላችሁ ወደዚህም አላችሁ። አረቦቹ መጠየቅ አለባቸው። የዚች ልጅ ህይወት በእነሱ እጅ ላይ ነው ያለፈ። ምንም መወሻሸት መሸፋፈን አያስፈልግም። ትክክል ናት እች ልጅ ያለችው። ለምንድን ነው የሚሸፋፈነው? እውነት ነው እውነት ነው። በአረቦቹ ነው በአረቦቹ ነው። በቃ ለምንድን ነው ቦንድ እየተባለ የውሸት ነገር እየተሸፈነ የዚች ልጅ እንዲሸፋፈን የተፈለገው? መጮህ ካለባችሁ ሁላችሁም ጮሆ እና ልጅቷ ደግሞ በጣም አናዳኛለች። እህት ተብዬዋ ማለት ነው። አክስትየው በወንድ ነው ብላ ያለችው ተሳስታ ነው። መረጃው ትክክል አይደለም። እህቴ በወንድ አይደለም፣ የእህቴ አሟሟት እንዲህ ነው ብላ እህትየው ለምን ወጥታ መልስ አትመልስም? ይስተካከልልን ለምን አትልም? ሁሉም እያሉ ያሉትም እንደዛ ነው። እሷ እስካላለች ድረስ እኛ ደግሞ ምንም ማድረግ አንችልም ነው መልሳቸው። ትክክል ናቸው እነሱ።